ይሄ ማለት በአብይ ዘመን መፈጠሬ ለኔ ትልቅ እድል ነው። እውነቴን ነው የምነግርህ። በፕራይም ሚኒስተር ዶክተር አብይ አህመድ ዘመን መንሱር ኑሮ ስለ አብይ መናገር መቻል ለኔ ትልቅ ክብር ነው። አይ ላቭ ዩ ማይ ብራዘር። በጣም ነው የምወድህ። አገሬን ከፍ እንደምታደርግልኝ እርግጠኛ ነኝ። እኔ እኮ ሙስሊም ነኝ። በእስልምና እምነት ልንገርህ፣ እስልምና እኮ በድሮ ዘመን እንደ ኤንጂኦ ነበር የሚታወቀው። ዛሬ እኮ የሃይማኖት ተቋም ሆኖ እንደ ሃይማኖት ነው የሚከበረው እኮ። 140 በላይ መሬት እኮ ለሙስሊም ተሰጥቷል። የሚሰራው ጠፋ እንጂ ድሮ እኮ መስጊድ ለማግኘት ሙስሊም ይጮሃል እኮ። ዛሬ ግን መሬት አግኝተዋል። በማን? ይሄን ካልወደድክ፣ ይሄን ካላከበርክ። ለዛ ነው ሶሻል ሚዲያ ላይ ሰውየው ስሙን መጥቀስ ስለማልፈልግ ነው ስለ ፕራይም ሚኒስቴሩ ስም እየጠራ ሲሳደብ ነፍሴን ነው የምሰጠው ያልኩት። በነገራችን ላይ እኔ ሙስሊም ነኝ። ለዲነል እስላምና ለአብይ ነው ነፍሴን የምሰጠው። አሁንም ደግሜ እናገራለሁ። በኮንፊደንስ ነው የምነግርህ። በእርግጠኝነት ደግሞ አብቹ በህይወት እያለ እቺ አገር ተቀይራ ይሄ ችግር አልፎ ይሄ መከራ አልፎ የምናመሰግንበት ወደፊት እንዲከፍ የምናደርግበት ጊዜም ደግሞ ይፈጠራል። እርግጠኛ ሆኜ ነው የምነግርህ። ዛሬ እኮ ወጣቱ ትውልድ ስለ አብይ ስትናገር እያለቀሰ ነው የሚያስረዳ። እውነቴን ነው የምነግርህ። በጣም ብዙ ሰዎች ለአብይ ያላቸው ፍቅር ምን ብዬ ልገልጽልህ አልችልም። በጣም የሚወዱት የሚያከብሩት ትውልዶች እየተፈጠሩ ነው። በቴክኖሎጂ በኩል ብትመጣ፣ አገር በመቀየር በኩል ብትመጣ፣ እውነት ነው እንደዛ። ስለ አሁን ብዙ ሰው ይሄ አሽቃባጭ ለአብቹ ማሽቃበጥ የሚለው ወርድ ሳይሆን ሌላም ብትለኝ አይደንቀኝም ነፍሴ። ገና ወደፊት ማሽቃበጥለታለሁ። 4 ዓመት ሙሉ ስለሱ ነው የማወራው። እኔ ስለማንም ባለስልጣን ሚዲያ ላይ አውርቼ አላውቅም። አይተሃል። የማንም እኔ ፖለቲካ ደጋፊም አይደለሁ። አገሬን ግን እየቀየረ ያለ መንግስት መሆኑን ስለማቅ አባት ነው እሱ። የሱ እዛ ጋር መኖር በነገራችን ላይ ገና ቤተ መንግስት ሲገባ እኮ ቤተ መንግስቱን እንዳለ አጽድቶት እንደዚህ እንዳንተ ስቱዲዮ የሚያምር ቢሮ ነው የሰራው። ዛሬ እኮ እኔ ኢንቨስተሮችን ከውጭ አመጣለሁ። ኢንቨስተሮችን ከውጭ አምጥቼ ትላልቅ ቢሮዎች ላይ ሲወስድ የሚያዩት ቢሮ የሚያምር ንጹህ ነገር እኮ ሞር አገራችን ላይ ስራ እንዲሰሩ ያደርጋቸዋል። ድሮ አንድ ሚኒስቴር ቢሮ ስትሄድ የሆነች ወንበር ላይ ነው ሰው ተቀምጦ የሚያስተናግድ። ዛሬ በምን ያክል ደረጃ ኤዥያ ላይ የማየው ውጭ ሀገር ላይ የማየውን የኦፊስ አይነት ነው አብይ ያሳየኝ በህይወት እያለሁ። ስለዚህ ዛሬም ነገም ወደፊትም I love you my prime minister። ቀጥታ መልእክት አለ ለሳቸው። በጣም ነው የምወድህ። አገሬን ከዚህ ደረጃ ደግሞ ከፍ እንደምታደርግ እተማመንብሃለሁ። አንደኛ ነገር ሶፎንያስ፣ ድሮ ቲክቶክ እንደተጀመረ እኔ ብቻ ነኝ ማለት ይቻላል ሚዲያ ላይ ስለ አብይ የሚያወራው። ዛሬ በጣም ብዙ ትውልድ ፈጥረናል። አብይን የተረዱ ፕራይም ሚኒስቴሩ ለዚች ሀገር የተፈጠረ ከብዙ ዓመታት ውስጥ አንድ ሰው ይፈጠራል የሚባለው አለ። ከዛ ውስጥ መሃል አብቹ ነው። ስለዚህ አላህ እድሜ ብቻ ይስጥ። እኔ ዱዓ ማድረግለት ይሄንን ነው። እኔ ሰላቴው 30 ግጄ ሰላቴን ስጨርስ ለአብይ ነው ዱዓ ማድረገው። ምንድነው የምትለው? እድሜውን አላህ እንዲሰጠው እድሜ ብቻ ነው ለሱ የምመኝለት። ለምን በህይወት ካለና እቺን አገር እንዴት አድርጎ ሊለውጣት እንደሚችል ስለማቅ ድሮ ቀድሜ ስለተረዳው። አዲስ አበባ ተቀይራለች ውይ ተቀይራለች ብቻ ሶፊ ምን ጥያቄ አለው? ምን ጥያቄ አለው? እኔ ነጭ ልብስ ለብሼ እኮ አዋራ ሳይነካኝ ወጥቼ የምመለሰው አሁን ነው። ምናልባት አንተ የምትኖርበት ኮሪደር ገብቷል ልትለኝ ትችላለህ። ብዙ ቦታዎች ላይም የተሰሩ ቦታዎች ላይ ዘሴም ስቶሪ ተቀይራለች። ይሄም ደግሞ ይሄው ነው የአብይ ከላይ ሆኖ ፕራይም ሚኒስቴሩ ልንገርህ